ናሆምን በብዙ መንገድ እጠላው ነበር። አሁን ግን እንደሱ የሚያሳዝነኝ ፍጥረት የለም። እዛ ቤት ሁሉም አስመሳይ ናቸው። ሁሉም ኪናተብያዋ ጭምር። እኔና አንቺ ካልተስማማን የቀሩ ትልልቅ ሚስጥሮች ይቀጥላሉ። አምራን ስግብግብነት ምክንያቱም ቤተሰቡ ሙሉ እየተበጠበጠ ነው የሚገኘው ማለት ነው። ናሆምም ስለ ዳግም በትንሹም ቢሆን የቤቱን ትንሹን ሚስጥር ሰምቷል። አሁን ላይ ከዛ ቤት ተመልሼ አልገባም በማለት ቤቱን ለቆ ወጧል ማለት ነው። በሌላ በኩል እንግዲህ ዳግም ስለ ናሆም ወንድሙ በጣም በማዘን ልቡ ተሰብሮ እንግዲህ ለኑሐሚን ሁሉም ውሸታምና አስመሳይ ናቸው። ናሆም ይህን ሲሰማ ምን ሊል ይችላል? ከባድ ነገር ተፈጥሯል፣ የተደበቀው ናሆም ያልሰማው ከባድ ሚስጥሮች አሉ በማለት እንግዲህ ለኑሐሚን እየነገራት ይገኛል። ነገር ግን ኑሐሚን ከጎኑ ልትሆን እንደምትፈልግና እንዲሁም ደግሞ እያንዳንዱን ሚስጥሩን እንዲነግራትም እየጠየቀችው ነው የምትገኘው። በሌላ በኩል እንግዲህ አምራን ተስፋ ቆርጣለች። የበሰበሰ ዝናብ አይፈራም። ስለዚህ እያንዳንዱን ሚስጥር ቀስ እያደረኩ ሞቅ ቀዝቀዝ እያደረጉ ይህም ቤት አቀጣጥለዋለሁ በማለት እንግዲህ ናሆምን ውስጡን ለመብላትና እንዲሁም ደግሞ ቤተሰብ የደበቀውን ሚስጥር እነግራለሁ፣ ነገር ግን ይቅር እንድትለኝ እፈልጋለሁ በማለት እየጠየቀችው እየተማጸነች እንደለመደችው እንግዲህ ያዞን እንባዋን እያነባች ትገኛለች። ናሆምም አሁን ላይ አይኑ ተገልጦለት እንዲሁም ደግሞ አምራን ውሸቷና ሴራዋ ሁሉንም ነገር በማወቅ እንዲሁም አምራንን ሲጥ አድርጎ ገላታለሁ ብሎ እንግዲህ እየተገለገለ ነው የሚገኘው። በሌላ በኩል እንግዲህ ናሆምና ኑሐሚን አብረው መሆናቸው ዳግምን እጅግ ልቡን ሰብሮትና እንዲሁም ደግሞ በጣም እየረበሸው ነው የሚገኘው። ቀጣይ ምን ሊፈጠር ይችላል? በጣም ከባባድ ነገሮች አሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ አምራንን በስተመጨረሻ ተስፋ ቆርጣለች። ኤሚም አሁን ላይ ለአባቷ ጥሩ ልጅ መሆን እየፈለገች ነበረ። እንዲሁም ደግሞ የናሆም ወጥቶ መቅረቱ እጅጉን አሳስቧት ልቧ ተሰብሮ እንግዲህ በእንባ በለቅሶ ሆና ወንድሜ ከዚህ በኋላ ተመልሶ አይመጣም። የሰማው አሁን ላይ በጣም ትንሹን ሚስጥር ነው እንግዲህ ናሆም የሰማው በጣም ትንሹን ሚስጥር ነው፣ ዳግም ወንድሙ እንደሆነ። ነገር ግን ዳግም ወንድሙ እንደሆነ እንጂ የዛ ቤት ልጅ እንዳልሆነ ናሆም ወይዘሮ ዝናሽ ወላጅ እናቱ እንዳልሆነች አያቅም ናሆም። በዚህም ምክንያት እንግዲህ ሁሉም ሰው አስመሳይና ውሸታም ነው እያለ ከዛ ቤት ተመልሼ አልሄድም በማለት እንግዲህ ኑሐሚን ይዛው ሄዳለች ማለት ነው። ኑሐሚን ጋር በመሆኑ እጅግ ደስተኛ እንደሆነና እንዲሁም ደግሞ በኑሐሚን ከጎኑና ስለምታበረታታውም በዚህ ሰዓት በጭንቄ ሰዓት እንኳን ከጎኔና ካጠገቤ ያለችው ኑሐሚን ናት በማለት እንግዲህ እየተናገረ ይገኛል። ኑሐሚን ግን እጅጉን በጣም ደስ ብሏታል። ምክንያቱም ደግሞ ይህ አጋጣሚ ለነሱ እጅጉን በጣም የሚቀራረቡበት እንዲሁም ደግሞ ካጠገቧ ሆና አይን አይኑን የምታይበት ስለሆነ እጅጉን በጣም ደስ ብሏታል። እንግዲህ አልጋ ላይ ሆኖ ተኝቶ አይን አይኑን እያየችው እንዲሁም ደግሞ እየሳመችው ነበረ። ነገር ግን ዳግም ይህን ሲያይና ሲሰማ እጅግ ልቡ ተሰብሯል ማለት ነው። በፍጹም ያልተጠበቀ ነገር ነው እያደረገ ያለው። ማለትም አሁን ላይ ናሆም ካለበት ሁኔታ ኑሐሚን ከጎኑ ሆና እንድታበረታታውና እንዲሁም ደግሞ እንድታጽናናው በቃ ልቡ ተሰብሯል አሁን ላይ። ነገር ግን ገና ናሆም የሚጠብቀው ከባባድ ሚስጥሮች አሉ። እንግዲህ የሚጠብቁት ምንድን ነው? ወይዘሮ ዝናሽ እናቱ አይደለችም። እንግዲህ አቶ ለይኩን ለብቻ የወለደው ልጁ ነው። በነገራችን ላይ ወይዘሮ ዝናሽ እናቱ ለይኩን አንድ እኩል ናቸው። እንግዲህ ምን ብሏል አቶ ለይኩን በራሱ አንደበት ቤታችን ያፈረስነው ሁለታችን ተባብረንን፣ ስለዚህ አንቺም ጥፋተኛ ነሽ እኔም ጥፋተኛ ነኝ በማለት እንግዲህ ለእሷ ጥፋቷ በእሷ ምክንያት እንግዲህ ብሎ እሷን እየወቀሰ የሚገኝበት ሁኔታ ለናሆም
የምታሳየው ጥላቻ፣ ናሆምን አለመውደዷ፣ እንደገና ደግሞ ለናሆም ሀብት ንብረቱ ወደ እሱ ስም ላዞርለት ነው ባለው ሰዓት እንግዲህ እንዴት ለናሆም ይሆናል? ምክንያቱም ኤሚ ብቻ ናት ልጅህ፣ ስለዚህ ለምንድን ነው ለናሆም የሚያስፈልገው በማለት ተቃውሞ አንስታ ነበረ። እንግዲህ ከዚህ በፊት ለወይዘሮ ዝናሽና ለኤሚ 25% ለኤሚ 30% ደግሞ ለወይዘሮ ዝናሽ ሲሰጥ ለናሆምን መስጠት አለብኝ ባለ ሰዓት እንግዲህ ወይዘሮ ዝናሽ በፍጹም አይሆንም፣ ምክንያቱም ለሱ አይገባውም ብላ ከልክላ ነበረ። እንግዲህ እሱን የከለከልኩት እኔ በሰዓቱ ሰካራም እና እንዲሁም ደግሞ ከአምራን ጋር ስለነበረ ነው እያለች አሁን የተለያየ ማስተባበያ እየሰጠች ትገኛለች። ነገር ግን አቶ ለይኩን አሁን ላይ ነቅቷል፣ አውቋልም ጭምር ማለት ነው። ናሆምን እንደማትወደው አረጋግጧል። እሷ በበኩሏ በጣም እንደምትወደው አሁን ላይ በቃ ናሆሜ ናሆሜ ነው የምትለው። እንግዲህ አምራንን ምን ብላታለሽ? መጀመሪያ ላይ አስጠንቅቃት ነበር አምራንን። ከዛ ቤት ናሆም ከማወቁ በፊት ዶክተሩን ከማፋጠጡ በፊት ምን ብላታለሽ? ከልጄ ብትርቂና ራስሽን ብትጠብቂ ይሻልሻል። ምክንያቱም ስለ ልጁ ሲያቅ ሲጥ አርጎ የሚገልሽ መጀመሪያ አንቺን ነው። እኔ ሁሉንም ነገር ነግሬው አምኖኛል። እኔ ልጁን እንዳልገደልኩበት በዚህ አምኖኛል ብላት ነበረ። እንግዲህ አምራንም በሰዓቱ ናሆም የድሮ ናሆም መስሏት ነበረ፣ እንደፈለገች የምትዘውረው እንደፈለገች ደግሞ ወደ ፈለገችው የምትመራው ናሆም ስለመሰላት እንግዲህ አምራን በቃ እስከ ዛሬ ድረስ ለዘገየሁት ለበደልኩሽ፣ እንዲሁም ደግሞ የልጆችን ገዳይ ስላልተበቀልኩት በጣም ይቅርታ በማለት አበባ ስጦታ ሰጥቷት ነበረ። አሁን ላይ ደግሞ ከጎናቸው ሆኖ ወይዘሮ ዝናሽን ሊበቀላት እንደሚፈልግ ሲነግራት የደስታው ጩቤ ነው እንግዲህ እየረገጠሽ የነበረ። ምን ብላለች እንግዲህ በሰዓቱ ከዛ ቤት ያጠመድኩት ቦምብ አሁን ላይ ፈንድቶ ሊያቃጥልሽ ነው ዝናሽ። ስለዚህ አሁን ላይ የምታደርጊያቸው እያንዳንዱ ነገሮች በልጅሽ እጅ እንግዲህ ትጠፊያለሽ ብላ እየተጎረረች ነበረ። በጣም ወይዘሮ ዝናሽ በሰዓቱ እንግዲህ ብዙ አይነት ማስፈራሪያ ዛቻዎችን ስትናገራት አምራን ምንም አልደነገጠሽም፣ አልፈራሽም። ስለዚህ አምራን ቆይ ምንድን ነው እየሆነ ያለው? እኔ ትናደዳለች፣ ትበሳጫለች ብዬ ይህን ሁሉ ነገር እያደረጉ ለምንድን ነው የማትናደደው? የሆነማ የተደበቀ ነገር አለ፣ የዚህ ጀርባ የሆነ ነገር ቢኖር ነው ብላ እንግዲህ ብዙ ነገሮችን እያሰበች ነበረ። ነገር ግን አሁን ላይ ናሆም ታሪክ ሰርቷል ማለት ነው። እንግዲህ ሴት አድርጎ እያንዳንዱን እውነት ስላወጣ ኑሐሚንም በበኩሏ እጅጉን ደስ ብሏታል። ምክንያቱም ደስ ያላት ከእሷ ጋር ስለሆነ ብቻ ሳይሆን ይህ የአምራንን ተንኮሏን፣ ሴራዋን፣ ክፋቷን እያንዳንዱን ነገር ስላወቀ እንዲሁም ደግሞ መጥፎ ሴት መሆኗን ስለተረዳ በጣም ነው በደስታ ነው እንግዲህ የፈነደቀችው ኑሐሚን ማለት ነው። እጅጉን በቃ በጣም የሚያስጠላውና ደስ የማይለው አሁን ላይ ለኑሐሚን ትልቅ ሸክም የሆነባት ነገር እንግዲህ ዳጊ ናሆምን ስትስሚው አይቼሻለሁ፣ እንዴት ሊሆን ይችላል? እኔ እነዚህ ያስቀምጠሽ ናሆም እንዴት ስሚዋለሽ? በዛ ላይ ደግሞ እኔ እንደማፈቅርሽና እንደምወድሽ ታውቂያለሽ እያለ እንግዲህ ዳግም እያለቃቀሰባት ነው። እሷም ደግሞ ስሬስ ነው እንግዲህ ስሬስ ላይ ነው እየተናገረችው የነበረው እኔ ናሆምን ምን ያህል እንደምወደውና እንደማፈቅረው እንዲሁም ደግሞ ምን ያህል ስጠብቀው እንደነበረ ታውቃለህ። ከአምራን ጋር አይኑ እንዲገለጥ ያላደረግኩት ነገር የለም። ስለዚህ ናሆምን ስጠብቀውና እስከ ዛሬ ድረስ አይኑ እንዲገለጽ ስጥር ነበረ። ስለዚህ አሁን ላይ አንተም የሚወድህን ልትፈልግ ይገባል። እኔ በጣም ነው የምወደው እያለች እንግዲህ ስትነግረው፣ ዳጊ ግን እሱ ወንድሜ ነው። ስለዚህ ወንድሜንና እኔን ደግሞ እንድንጣላ መትፈልጊ አይመስለኝም። ስለዚህ ከናሆም ጋር መሆን አትችይም፣ ከኔ ጋር መሆን ካልቻልሽ ከናሆም ጋር መሆን አትችይም እያለ እንግዲህ ሌላ ነገሮች ተፈጥረዋል ማለት ነው። ምክንያቱም አሁን ላይ በጣም ከባድና እንዲሁም ደግሞ አሳሳቢ ሊሆን የሚችለው ነገር የኑሐሚንና የናሆም እንዲሁም ደግሞ የዳጊ ጉዳይ ነው ማለት አሁን ላይ እሷ የምትወደው እውነት ለመናገር ናሆምን ነው። ናሆምም አሁን ላይ ልም ያለ ፍቅር ውስጥ ከኑሐሚን ይዞታል። ስለዚህ ሁለቱ ተዋደዋል፣ ተፋቅረዋል፣ አንድ መሆን ያለባቸው ማለት ዳግም ያሳዝናል። በእርግጥ ሁሉን ነገር ነው ያጡ። አሁን ላይ ዳግም የሚወዳትን የሚያፈቅራትን ልጅ አጥቷል፣ አባቱን አጥቷል። ሊሰጠው የነበረ እንግዲህ የአክሲዮን ግማሹን ለዳጊ ካሳም ቢሆን በቃ በዚህ ክሰዋለሁ ብሎ እንግዲህ አቶ ለይኩን ወስኖ ነበረ። የአክሲዮን ግማሹን እሰጠዋለሁ፣ በዚህ ደግሞ ልክ ሰው እፈልጋለሁ ብሎ ነበር። ነገር ግን በስተመጨረሻ የወይዘሮ ዝናሽን ጉዳይ ሲያይ እንዲሁም ደግሞ እጄን ለመንግስት አሳልፌ መስጠት አለብኝ፣ እኔ የአእምሮ ጸጸት ነው አሁን ላይ ያለብኝ። ስለዚህ
ማረፍ እፈልጋለሁ፣ ከዚህ ሰቃይ መውጣት እፈልጋለሁ። ለዳጊ ደግሞ እውነቱን ሀቁን አባቱን እንደገደልኩበት ነግሬው እሱ ደግሞ እኔን መበቀል ከፈለገ እንዲበቀለኝ እድሉን እሰጠዋለሁ፣ ካልሆነ ደግሞ ህርሙን እንዲያወጣ አደርጋለሁ በማለት ከባድ ውሳኔን ወስኖ ነበረ። እንግዲህ በባለፈው ወይዘሮ ዝናሽም እንግዲህ ለናሁም እንዳይሰጠው እንዲሁም ደግሞ ለዳጊ የቃል የገባለትን ነገር እንዲፈጽም እንዲሁም ለአባቱ ካሳ እንዲሆነው እየጠየቀሽው ነበረ። በተደጋጋሚ ነው ስጠይቅ የነበረው። አሁን ላይ ግን ማድረግ እንደማይችል እንዲሁም ደግሞ እጁን ለመንግስት ሊሰጥ እንደሆነ አሁን በመሀል ደግሞ ምን ተፈጠረ? ኑሐሚንና የናሁም ፍቅር ሲያይ ደግሞ እጅጉን በደስታ ተውጦ ቢያንስ በዚህ መጽናናት እችላለሁ። ቢያንስ አሁን ላይ ልጄ ጥሩ ቦታ ላይ ነው። ልጄ ከሚወዳትና ከሚያፈቅራት እንዲሁም ደግሞ ልጄ ከሚያስፈልገው ሰው ላይ ነው የወደቀው በማለት በዚህ እጅጉን በጣም ደስ ብሎታል። ማለት እንግዲህ ኑሐሚን ናሁም ከኔ ጋ ነው ብላ ስደውልለት ምን ያህል ውስጡ በሀሴት እንደሞላ ምን ያህል እንደተደሰተ ልጄ በጣም ነው የማመሰግነው። አንቺ ስላለሽለት ከጎኑ ምንም አይሆንም ልጄ፣ አንቺ በጣም ጠንካራና ትሁት ልጅ ነሽ። ስለዚህ እሱን ደግሞ ተንከባከቢው በማለት ነበረ የነገራት ማለት ነው። ስለዚህ አሁን ላይ አቶ ለይኩን በትንሹም ቢሆን እጃቸውን ለመንግስት የሚሰጡትን ነገሩ ያዘገያሉ ማለት ነው። ምናልባትም ሌላ አዲስ ነገር ሊፈጠር ይችላል። ምናልባትም ዳግም ሁሉን ነገር ስለ አባቱ ከሰማና ካወቀ በኋላ አቶ ለይኩን ይሄን ያደረገው በስሜትና እንዲሁም ደግሞ ተበሳጭቶ እንደነበረ ከገባው ምናልባትም ይቅርታ የሚያደርግለት ይመስለኛል ማለት ነው። ማለት ልክ እንደ አባቱ ነው የሚወደው። እንደገና ደግሞ ሆን ብሎ አቶ ለይኩን ይህን ሊያደርግ እንደማይችል እንግዲህ ዳግም ያውቃል። በእርግጥ አቶ ለይኩን ምን ብሏል? እኔ የአእምሮ ሰላም ማግኘት አልቻልኩም፣ እንቅልፍ እየተኛው አይደለም። እንግዲህ ወይዘሮ ዝናሽ እኔ ያላንተ እኮ ምን ልሆን እችላለሁ ማለት ያላንተ አይሆንልኝም እያለችው ነበረ። ነገር ግን እሷ የውሸት እንደምትወደው እሱም ደግሞ አለውሻው እኔም ቢሆን አልጠላሽም ያላት በቃ የማስመሰል እንደሆነ እንጂ ከልቡ ከውስጡ እንደወጣሽ በተደጋጋሚ እየነገራት ነበረ ማለት ነው። አምራንም በበኩሏ ከባባድ ምስጢሮችን ቀስ እያደረኩኝ አወጣለሁ ነበር ያልሽ። እንግዲህ አቶ ለይኩን ለናሁም ሁሉንም ነገር እናገራለሁ ብላ ዳግም ወንድም ነው እንደገና ደግሞ ወይዘሮ ዝናሽ ከሌላ ወልዳ ያመጣችው ነው ስትለው አቶ ለይኩን በጣም ነበረ የተበሳጨው። ውጭልኝ፣ በቃ አንቺ ውጭልኝ ከዚህ ቤት ነበር ብሎ አመናጭቆ ያስወጣት። እንግዲህ ዳጊም በበኩሉ ናሁም በዚህ ሰዓት እንደ ናሁም የሚያሳዝነኝ ሰው የለም፣ እንዴት እንደሚያሳዝን ብታዩ የተደበቀው ሚስጥር እያለ እንግዲህ ለኑሐሚን እያለቀሰ እየተቆጨ ነው ሲነግራት የነበረ። ዳጊም ማለትም ናሁምን በበኩሉ ዳግም ወንድሙ እንደሆነ ሲያውቅ በጣም ነበር ያዘነው። እንዴት ይህን ከባድ ሚስጥር ቤተሰብ ሙሉ ሊደብቀኝ ይችላል? ከህመሙ በላይ ደግሞ ህመም የሆነብኝና በጣም ሊያመኝ የቻለው በአምራን መስማቴ ነው። እንዴት ለእሷ ጋር ልሰማ እችላለሁ? አሁን በጣም ከባድ የሚያደርገው ነገር ምንድን ነው ካለን ስለዚህ ሚስጥር ኑሐሚን ታውቃለች። ኑሐሚን ደግሞ ይህን ሚስጥር ደብቀዋለች። ናሁም ደግሞ ከዛ ቤት ሊወጣበት የቻለው አንደኛ ትልቁ ምክንያቱ ሁሉም ሰው እኔን ዋሽቶኛል። እንዴት ኤሚ፣ እንዴት እኔን ትዋሸኛለሽ? አባዬ እንዴት ትዋሸኛለህ? በማለት እንግዲህ ያንን ቤት ማየት አልፈልግም። ከነ ኑሐሚን ቤት እኮ ሚስጥር የለ፣ መደባበቅ የለ፣ ውሸት የለ፣ ሴራ የለ፣ ፍቅር ብቻ እያለ እንግዲህ ፍቅር እንዳለ እያሰበ ወደ ኑሐሚን ቤት የመጣው በዚህ ጉዳይ ነው። ስለዚህ አሁን ላይ በጣም የሚያስጠላው ነገር ዳጊ ከኑሐሚን ጋር ናሁም እንዲሆን አይፈልግም። እንግዲህ በምኝታ ራሱ እዚህ እንተኛለን፣ እዚህ አንጥፊልን፣ እዚህ ነው እኔና ናሁም አብረን እንተኛለን ሲል እንግዲህ ናሁም እኔ ከኑሐሚን ጋር እቅፍቅፍ ብዬ ነው መተኛት የምፈልገው እያለ በእርግጥ ሰክሮ ነበረ። ግን ያው ሰካራም የልቡን ምንድን ነው የሚባለው? እብድና ሰካራም የልቡን ይናገራል ይባላል እና ያው አባባል ቢሆንም ግን ደግሞ ናሁም ምን ያህል እንደሚወዳትና እንደሚያፈቅራት እንግዲህ እናውቃለን አሁን ላይ ማለት ነው። ስለዚህ በዚህ ስለቀና ዳጊ አሁን ላይ ከናሁም ጋር እንድትሆን በፍጹም አይፈልግም። እኔ ጋር መሆን ካልቻልሽ ከናሁም ጋር መሆን አትችይም ብሎ እንግዲህ ቀጭን ትዕዛዝ ነው የነገራት ለኑሐሚን ማለት ነው። ስለዚህ አሁን ላይ ናሁምና ኑሐሚንን ለማጣላት ከዚህ በፊት ኑሐሚን እንደምታውቅ ይሄን ሚስጥር የሚናገር ይመስለኛል ዳጊ። እንግዲህ ምን ብሏል ናሁም?
እንዴት አንተ ዳጊ፣ እንዴት አንተ ወንድሜ ብለህ አትጠራኝም? እንዴት ወንድምህ እንደሆንኩኝ እንኳን እንዴት ነው የማትነግር እያለ ሲነግረው እሱም ይነግረው እንደነበረ ነገር ግን ያው መታገስ እንዳለበት እየጠየቀው ነበረ። ይህንም ነገር የሚናገር ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች።